እናቷንም አይቻለው አባቷንም አይቻለሁ እህቶቿን አይቻለሁ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ይብዛላችሁ። እንግዲህ ሙሽሪት ለብቻዋ ልብሷን እየቀየረች ነው። ባይ ዘ ዌይ መርከብ ውስጥ ነው ያለ ነው፣ ግን አይመስልም። መርከብ ውስጥ ቤት ውስጥ ያለ ነው የሚመስለው እና ከላይ እንግዲህ ፕሮግራማችን ተዘጋጅቷል። በጣም ያምራል ምናምን ነገር የተለየ ፕሮግራም ያዘጋጀ ነው። የኔም አለባበስ ይህንን መርጫለሁኝ ጥቁር ሞል ስለሚያምር ማለት ነው እና ጥቁር ደስ ይላል። በጣም ወዳለኝ ጥቁር ከለር ሱት ማለት ነው እና ምናልባት ካያችሁት ፎቶ ሹቱም አብዛኛው ጥቁር ይበዛው ነበረ። ልክ እንደዚህ ፏድም ምቅ ብዬ ብላክ ኢዝ ዩኒክ በሚለው ለየት ይላል። ከአሁን ሴት ልጅ ቢሉ ስለብስ ወንድ ልጅ ደግሞ ጥቁር ሲለብስ ሞር ያምራል ማለት ነው እና ፕሮግራሙ የተዘጋጀው ከላይ ነው። እኛ ከስር መርከብ ውስጥ ሆነ ነው እና ልብስ መቀየር ስላለብን ማለት ነው እና ዳኒሻ ይሳቅ እንክብካቤ እያበዙብኝ ነው ዛሬ። የቀለው እዚህ ከመጣ በኋላ ስቀይርበት ይቀለበት ማታለብ ነው አርባኝ ነው። እሺ ሰላም በሏቸው። የተሰማችሁን ስሜት አይቀርም። አንዴንም ፊልም ጀምሮ ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በጓደኛችን በአብርሽ ሰርግ ላይ ተገኝተናል። ለዚህ ቀን ስላበቃን በመጀመሪያ እግዚአብሔርን አመሰግናለሁኝ። ጓደኛዬ እንደዚህ ስለበቃ በጣም ደስ ብሎኛል። ውለድ ክብር ማለት እፈልጋለሁኝ እና ደግሞ በጣም ጥሩ ፕሮግራም ነው ብዬ አስባለሁ። ምክንያቱም አሁን ያለነው ግራውንዱ ላይ ነን። ላይ ደግሞ ቤተሰቦቻችን የጠበቁ ነው። ምክንያቱም የእነሱን ደስታ ዓለም ለማየት የሚፈልጉ ቤተሰቦቻችን እንግዲህ ካሉበት ከስራ አስፈቅደው ምናምን መጥተው ራሳቸው ፍላጎታቸው ማለት ነው ተገኝተው ፕሮግራሙን ለማድመቅ ላይ እየጠበቁን ይገኛሉ። በጣም ደስ ብሎኛል። አብርሽ ወንድሜ ከዚህ በላይ ይገባሃል። Hello? I have no... Hello? Hello? አዲስ አበባ ትፈልጋል። መልካም ሙሽራው ተነሳ የሚለውን ማለት ነው ሳንከፍተው ነው እንግዲህ ብቻውን የተነሳው። ዛሬ ደስታችን እጥፍ ድርብ ነው። እንግዲህ ወንድማችን አብርሽ በሰርጉ ዕለት እንዲህ ፏ ብልጭ ብሎ፣ በነገራችን ላይ ሰርግ ማለት እንዲሁ ራሱ ግርማ ሞገስ አለው። ጥቁር ለበሰ፣ ነጭ፣ ቀይ ለበሰ ዋቴቨር ማለት ነው። ምንም አይነት ነገር ቢሆን ማለት ነው የሆነ ከራማ አለ፣ ግርማ ሞገስ አለው። ሙሽራ በመሆኑ ቀኑ በመሆኑ ብቻ ማለት ነው። የሰው ልጅ እንግዲህ አንዴ ለመጀመሪያ ጊዜ እንግዲህ ይደግሳል፣ ያገባል። ያው ትዳር ማለት እንግዲህ ደግሞ እንደምናውቀው አገር መገንባት ነው። ኢትዮጵያን ገንብቷታል ማለት ነው። ትዳር መገንባት ማለት አገር መገንባት ማለት ነው። ያው ትዳር ሲፈርስ አገር እንደመፍረስ እንደሚባለው ማለት ነው። ለማንኛውም በጣም ደስ ብሎናል። የልጅ ልጅ እንድታይ እንግዲህ መልካም ምኞታችን ነው። አሜን። መልካም ጋብቻ ብያለሁ። እንግዲህ ነገ እንግዲህ ከልጅ ልጅ ወቅት የእሱ ልጅ አይቀርም እንድታይ እኮ ነው። ያው እና የእሱ ልጅ ታዲያ በገሱ አመጣው መቼ እኮ አያመጣው ልጅ የሚባለው እኮ ያው እንግዲህ ነው የወለድከው ነው። የተከራከርን ቀጥሮ ወይስ ሰርጉ ላይ የሚሄድ ማለት ትፈልገኛለህ? ዱባይ ነው ብዬ ከሆነ ወጥን ነው ዱባይ አይቻልም። አሁን ሙሽራ ፊት መጣላት የለብንም። ለማንኛውም ፋሚሊዎቼ እነዚህ ልጆች መረጋጋት አለባቸው። እሺ ግን ሚዜዎቼ ጥሯቸዋል። አልገባኝም። እኛ ምንድን ነው እንዲደርሳ ሙቀት በዚህ ሙቀት እኔ ራሴ ሞኛላ በጃ ሚዜዎችን በዛ ላይ ደግሞ ጀልባ ላይ ነው ሲጀመር። ዛሬ ደግሞ ሚዜ ትፈልጋለህ? እሷን ካገኛለህ አትበይ። በቃ አልፈልግም። ለምን አዲስ አበባ እንደ ዋናው ሰርግ ታጀራስ ታገባ ደግሞ በደንብ ረዚህ ሙቀት እንዲደርሰህ ፋሚሊዎች እንደዛ ከሆነ እኔም ቁንጣ መልበስ ነበር። ቁንጣ ማን ለበሰ? ማንም ትፈታለች እንደ አንተ ባ አይጠበቅም። አንተ በቃ ሙሽራ እና ታዲያ ሚዜ አራጥሮ ሚዜዎቹን ይሳቅ። እናንተ እኮ በፕሮቶኮል ናችሁ ሁለታችሁ። እሺ እስቲ ሚዜ ማን አረብ ታረግ እንደው ማንን ታረጋለህ? እዚህ ከኛ ውጪ። እሺ ለማንኛውም ፋሚሊዎቻችን ፈን እንድታደርገው ይሄ ነው። ሚዜ የለም ግን ያው ዋናው ፕሮግራም ላይ ስላለ ማለት ነው። ዋናው ፕሮግራማችን ደግሞ እንግዲህ ቡታጅራ ስለሚሆን እዚህ ያለውን ድባብ የፕሮግራም ሰዓት ይኖረናል። የምሳ አንለውም የራት ማለት ይችላል። የኦልሬዲ የመሸ ስለሆነ የራትም ፕሮግራም ይኖረናል። ከዛ ባለፈ ይቀወጣል። ዲጂዎች አሉ፣ የተለያየ
ይለቀቅልናል። ያ ራሱ ለእኛ ትልቅ ነገር ነው። ሁሉም ሰው ደግሞ ተጋባዥ እንግዳ ነው ዛሬ የምታዩት ላይ ማለት ነው እና በዚሁ አጋጣሚ ደግሞ እንግዶቼ ከልብ ማመስገን እፈልጋለሁ። መገኘት አለብን ብላችሁ በእኔ ፕሮግራም በእኔና ሩታዬ ፕሮግራም እዚህ ድረስ ከስራችሁ ከተለያየ ነገራችሁ ታይም ሰጥታችሁ ስለመጣችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ሁላችሁንም ከልብ አመሰግናለሁ። ደስ ብሎኛል በማየቴም። እንግዲህ አሁን ደግሞ ሞር ሳያችሁ ደስ ይለኛል። ሲያልፉ እያየሁኝ ነበር ሲገቡ ማለት ነው እና ብዙ ሰው መጥተዋል። ከጠበቅኩትም በላይ ብቻ አሪፍ ታይም ይኖረናል ብዬ አስባለሁ። በደንብ የእውነት አክብረው መጀመሪያ እሱ አክብሮ ቤተሰቦቼ እናት አባቶቼ ዘመዶቼ ብቻ አይደለም ከዛም አልፎ የዩቲዩብ ቤተሰቦቼ ራሱ የእኔ ደስታ የእናንተ ደስታ ነው በሚል ሰበብ ዱባይ ድረስ ያሉበት ድረስ መጡ ሰርጉን ሊያከብር አክብሯቸው መጥቷል። እንግዲህ ፋሚሊዎቼ ሰርግ ሲባል በጣም ጭንቀት ነው። እኔ ጭንቅ ነበር ያለኝ እዚህ እስከምደርስ ድረስ ማለት ነው እና ላበራቆኝ የመጣሁት ግን ደግሞ ሰርገኛ ሁሌም አርፋጅ ነው ስለሚባል ችግር የለውም። ግን ከመምሸቱ በፊት ደግሞ ውጭ ያለውን ድባብ ላሳያችሁ። መርከቡ ላይ መሆናችንን ማለት ነው። ቤቢ እንግዲህ ፋሚሊዎቻችን ይሄን ይመስላል መርከቡ። ገና ደግሞ ከላይ ስንወጣ ሌላ ድባብ አለው። ከላይ ደግሞ እንግዲህ ፕሮግራሙ ድምቅ ባለ መልኩ ነው የምናሳልፈው። ስለዚህ ሁላችንም አሁን ታዳሚዎች ማለት ነው ፋሚሊዎቻችን መርከቡ ሊንቀሳቀስ ስለሆነ የለችም። ሙሽራ የሚባል ነገር የለም። የት ሄደች? የለችም። ታመጫታለሽ እንግዲህ እንዲህ የእኛ ሙሽራ እንደዚህ ዝም ብላ አትገኝ። የእኛ ሙሽራ ትብሎ ነኝ ነው ቤላ ቤላ ሩታዬ ኧረ ቤላ በሉ እናንተ የአብርሽ ጊዜ መተና ካልተበጠበጠ አናሳያችሁ አናስገባም። ሰርገኛ አላሰማችሁም እንዴ? የሰርግ ሂደት ማለት ነው። ሀይሎ ጋር ለምን ጽጌረዳ ልግባበት እንጂ አስገቡት በገዛ ሚስቱ መሳሪያ የለም መሳሪያ ሚስቱ እኮ ነች። አናስገባም ሰርገኛ በሉ ነገር ባይተው ያዝኝ የላቸው ነው እንጂ እኔ ብቻ የገፋችሁ ነው። ገባቸው ብረት መሰለው ሀሳቡን እንዳይቀየር ሀሳቡ ሊቀየር ነው። በጣም ብዙ ቆንጆዎች አሉ። ስለዚህ ቶሎ አውጧት። ድሯል ወሳኝ በእነሱ ሰርግ ዝም በይ ጽጌረዳ ዝም በደንብ ስለ እሷ ግለጽልን በደንብ ጀምር። እናንተ ንቀት ነው ቤተሰብ ልሰይምሽ ምኑን ትቼ ባልበልሽ ዞምድቅ ልጅ ነሽ ቆንጆ ልጅ ቆንጆ ነሽ ውበትሽ እንዴ በጭብጨባ ነው የሚገልጸው። የፍቅር ዘፈን ይቻላል የፈለከው ሩታ ለአንተ ምን ናት? በቃ በደንብ አድርገህ ግለጻትና እናስባለን። ሩታ ማለት ለእኔ አንደኛ ደረጃ ሚስቴ ናት። ሁለተኛ ደረጃ ደግሞ የኔ ናት። የኔ ማለት ባይዘው ምን ማለት ነው ያውቃላችሁ? የኔ ማለት የግል ማለት ነው። የግል ደግሞ ምን ልበላችሁ? አሁን ለምሳሌ ይሄ እጅ የኔ ነው አይደለ? ይሄም የኔ ነው። ሁለቱ የኔ ናቸው ማለት ነው። ስለዚህ ሩታዬ ኦልሬዲ አሁን ያንተው ናት። በደምብ ተሳስረናል ማለት ነው። የኔ ናት። ስጡት በቃ ስጡት አምጣት። ምን ይቀራል? ይሁን ፋሚሊዎች አንድ ዘፈን ሰው እየጠበቀን ነው። እውነት አትገባም። ቤተሰቦች የሉም ጉልበት አልሳምኩም ብለህ አታስፈራሩት። በቃ ይዘፍናል። እንግባ። Follow your live with the Amazon app.
አንበሳ ለዚች ልባችሁ ስራ ያተር ዳን እግዚአብሔርን ዞር በል ጫተተና በሉ ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ ነው እንደውም ጨፈረና አታሞ ሲደጠቁ ሲማታ ዳንክራ ነው ገረናይ አካልናይ ደሞ ነው ሸገተ ዘመዱ ዘመዳ ዘመዱ ሙሽሪት ያላቸውና ሙሽራው ያላችሁ ፋሚሊዎቻችን ቀለበት የምናስርበት ቀን ነው። በጣም ደስ ብሎኛል። እንዲሁም ደግሞ ትንሽ ያስፈራል።